እየቃዠሽ ነበር እኮ ቅዠት ነው ያልሽው? ለሽልኝ ልሜ ለቀኝ ሮዛ ምን እየሆንሽ ነው? አንወጣም። ቆይ እቺ ልጅ ያገለ ንብረትሽ መሰለችሽ? ይዘሽልኝ ወጣ አልኩሽ እኮ እንዴ አሁን አጠገብ ሆነሽ እንደሌለሽ ማሰብ ይችላል። ልቀቀኝ ልቀቀኝ አኩርፍ ያለው እሱን ሀገሩ ላይ ያሰራጨዋል። ቆይ ከኔ ምንድነው የምትፈልጊው? ምን አርግ ነው የምትይኝ? ለምን ነው ምርጫ ላይ ነበርካ? እባክሽ ሰላም እንደዛ አይደለም። እና እንዴት ነበር? ከኔና ከማኪ እየመረጥክ ነበር? ካንተ በጣም ፍቅር ይዞኛል ናታን። አንተን ሳላይክ ውዬ ማደር አልችልም። እንደምታገባኝ ትነግራቸዋለህ ማለት ነው። ትምኝልሽ በጭራሽ የማይሆን ነገር በጭራሽ እንዳታስ አይ ካልክ ደግሞ አንተም ቤተሰቦችም ትገባላችሁ። ደመቅ ብሎ ቤት አይታይሽም የኔ ቆንጆ? ከህይወቴ እንዴት አድርጌ ባስወጣት ልትወጣ እንደምትችል አላውቅም። የሮዛ ድራማ ሲጀመር ማኪን ለመፈተን ብለው አሁን ላይ እነሱ ወደ ፈተና ገብተዋል። ማክበል በቀረጸችው ቪዲዮ አሁን ላይ ናቲ እንዲያገባት እያስፈራራችሁ ነው ያለችው። ስለዚህም ለቤተሰቡ ሲል እሱ ደግሞ ማግባት እንዳለበት እያሰበና እየተጨነቀ ነው ያለው። ሮዛን ብትሆን ሰውየውን እየፈለገች ነበር፣ ልታገኘው አልቻለችም። ምናልባትም ማክበል ሰውየውን አስወግደው ሊሆን ይችላል። እነሱ ማንም አላየንም ብለው ሰውየውን ከቤት አውጥተው ወደ ውጭ ቶሎ እንዲሄድ ቢያደርጉትም ማክበል ግን ተከትላ ሁኔታውን ፈተናውንም ቢሆን በሚገባ አልፋለች። ምክንያቱም ያየችው ነገር ውሸት እንደሆነ ስላወቀች እነሱ ፖሊስ ጠርተናል ብለው ቢመጣም እንኳን ፖሊሱ ሲመጣ እኔ ነኝ የገደልኩት በሴትነቴ በማለት እጇን ለመስጠት ተነስታለች። ምክንያቱም የውሸት ድራማ እንደሰሩባት ስላወቀች ይህን ፈተናማ አልፈዋለሁ እናንተ ብቻ ብልጥ በማለት ማክበል ተቆጣጥራቸዋለች። ሰላምና ናቴ ፍቅር መጨረሻው እንግዲህ በህልሟ ከማኪ ጋር ስታጋባ ቤሎውን ልብሳ ስትጨፍርና ስትደሰት እያየች ነበረ። ታዲያ በፈገግታም እተኛችበት በሩን ክፍት ነበርና ሰላምዬ ታያታለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በመላ ዛሬ ደግሞ ሮዛ ድራማ አስተማሪ እንዲሁም ደግሞ ቤተሰባዊነትን የሚያሳይ ነውና ዛሬ ላይ ማክበል በህልሟ ፈገግ በማለት ቤሎ ለብሳ ናቲን ስታገባው እያየች ነበረ። ታዲያ እያለመች እያለ ሰላምዬም ትገባና ወደ ውስጥ እረ ምን ሆነሽ ነው ተነሺ በማለት እንግዲህ ትቀሰቅሳታለች። በቀሰቀሰቻት ሰዓት ታዲያ ሰላምንም እንግዲህ ለምን ቀሰቀሽኝ ህልሜን ሳልጨርስ በሚል ትይዝና ትደበድባታለች። ታዲያ ሮዛን ደርሳ ብትገላግላቸውም ድንገት ከውጭ እየመጣች ነበር ሮዚ። ወዲያው ገብታ ታገላግላቸዋለች። ታዲያ ምን አድርጋሽ ነው እንደዚህ ያሻት በማለት ታዲያ ተመልሼ ተኝቼ ህልሜን እጨርሰዋለሁ በማለት እሷም ተመልሳ ብትተኛ ህልሟ ሊመጣላት አልቻለም። የሰርጓም ስነ ስርዓትን ልታይ አልቻለችም። ህልሜን እልም አደረጉብኝ እነዚህ ህልም ያድርጋችሁና በማለት እየተሳደበች ትራሶቿንም ሆነ ብርድ ልብሶቿን ያልጋ ልብሶቿን እየነሳሳይ ሞርወሯን ቀጠለች። ምንም ብታረግ ተመልሳ ተኝታ ተናቲ ጋር የነበራትን ቆይታ የጋብቻ ስነ ስርዓቷንና የዛን የደስታ ወቅት እንዴት ልታየው እንደምትችል ብታስብም ብታልምም ሊመጣላት አልቻለም። ግን ደግሞ እሷ በመሃል በጣም ትናደዳለች፣ ትጮኻለች። ህልሜን አባረሩብኝ በማለት ሮዛንና እንግዲህ ሰላምዬን እየተሳደበች
ወደና ወደዚህ ብትፍጨረጨርም ያህልም ግን ተመልሶ አልመጣላትም። ማክበልም ታዲያ ቤተሰቡን እንዳለ ጥምድ አድርጋ ይዛለች። እንዴት አድርጌ ነው ናታን የግሌም አድርገው የሚለውን ማሰቧን ጀምራለች። ታዲያ አንድ ቀንም ለክፉ ቀን የያዘችው የባለፈው ክፍል ላይ የቀረጸችውን ቪዲዮ ያንን ቪዲዮ መጠቀም እንዳለባት ታስባለች። ቪዲዮንም ታዲያ ለናቲ ልካለታለች። ናቲ ባየው ሰዓት በጣም ይደናገጥና አረ ሮዛ ነይ ጉድኢ በማለት ማክበል ነበር ወደ ክፍሎ የገባችው። አሁን ላይ ታዲያ አቤት ናትዬ በማለት እንግዲህ ገብታ አስብበትም እኔ እናንተ እንግዲህ መጋባት አለብን፣ ያለዛ ቤተሰቦችህ እህትህና እናትህ ከእስር ቤት እንደሚገቡ ሰው ሲገንዙ ይሄ ትልቅ ወንጀል እንደሆነ የሚያሳይ ቪዲዮ ሁለቱን ሴቶች ለፈተና የቀረበው አሁን ላይ ቤተሰቡን ወንጀለኛ የሚያደርግ ቪዲዮ ነው። ሮዛን ብትሆን አሁን ላይ በጣም ተጨንቃለች። ሰውየው መፈለግ እንዳለባት ወንድሟ በዚህ ተፈራርቶ የማይፈልጋትን ሴት ማግባት እንደሌለበትና ደግሞ በዚህ አስገድዳ ማግባት የለባትም። ስለዚህ መፍትሄ መፈለግ አለብኝ በማለት እንግዲህ ሮዛ ታዲያ አይዞህ ወንድሜ ማክብልን በጭራሽ አታገባትም፣ ሊሆንም አይችልም፣ እኛ ሰውየውን እፈልጋለሁ በማለት አሁን ላይ ታዲያ በየተንከራተተች ነው ያለችው። ሰውየው ደግሞ ከቤት የዛን ቀኑን ጀምሮ እንዳልገባ ተነግሯታል። ታዲያ ምን ሰውየው ካልተገኘ ምናልባትም ማኪ የፈለገችው ነገር ሊሳካ ይችላል። ግን ደግሞ ሰውየው ማግኘትና ከወንጀል ነፃ እንደሆኑ ቤተሰቡ ማሳወቅ አለብን የሚለውን ይዛ እየፈለገች ነው ያለችው። ግን ደግሞ መላታጣም ሮዛ። ታዲያ ሰላምዬም ብትሆን በሆነው ነገር ሁሉ ቢከፋትም ነገር ግን አሁንም ቢሆን ከናቲ ጋር በፍቅር ክንፍ እንዳሉ ናቸው። ታዲያ ዛሬ ላይ ማክበል በጣም በደስታና በፈገግታ ዛሬ እየጨፈረች ነው ያለችው ብቻዋን። ነገር ግን ከናቲ ጋር ያላት ግንኙነትና ያላት ደስታ ሲታይ የእውነት ከእሷን ሊያገባ የተገደደ ይመስላል። ማለትም እንግዲህ እናቱ ምናልባት አስገድደው ሰላምዬም ትሆን ስለማትፈልጋት እናቱ የመረጠችለትን ሴት ማግባት እንዳለበት ከዛ በላይ ደግሞ ማክብልን እንዲያገባት በፊትም ደጋግማ ስለነገረችው አሁን ላይ ታዲያ ማክብልን መርጦ የሚያገባ የሚመስል ትዕይንት እያየን ነበረ። ነገር ግን ማኪ በህልሟ የምታየው ነው። እሷም ታዲያ ከሳሎን ሆና ሙዚቃዋን እያፈራረቀች ትጨፍረዋለች። ምክንያቱም ሰርጓም እየተደረሰ ስለሆነ የአንድ ቀን ጊዜ ስለሰጠቻቸው በደስታ ማኪን እጇ ውስጥ ናቲን እጇ ውስጥ እንዳስገባችው አድርጋ ትዘፍናለች፣ ትጨፍራለች፣ ትደሰታለች። ሰርገኞቹንም ታዳሚ እንዴት እንደምታስገባቸውና እንዴት እንደሚቀመጡ እንዴት እንደምትደንስ ለራሷ እየተሽከረከረች ሳሎን ላይ ጭፈራዋን እየጨፈረች ሰላምም በግርምታ በር ላይ ቁማ እያየቻት ነበር። ላያትም ደግሞ እንደዚሁ አብዳ ነው እንዴ የሚያሰኝ ነው። ነገር ግን እሷ በደስታ ከናቲ ጋራ ሆና እንዴት እንደምትደሰት በህልሟ እያየችው ነው። ማክብል ታዲያ ናቲ የማይፈልጋትና ያልመረጣት ሴት ናት። አይኗንም ለማየት እንኳን ያስጠላችው ሴት። እሷ ግን ችክ ብላ አሁንም ላይ በደስታ ነው ያለችው። ነገር ግን ሰላምዬንም ቢያፈቅራትና ቢወዳትም እስከ ነፍሱ ድረስ የቤተሰቦቹ ጉዳይ ያስጨንቀዋል። ታዲያ በተለይ የእናቱ ጉዳይ እናቴ አንድ ነገር ትሆንብኛለች የሚለው እናቱ ደግሞ ሰላምዬን ለምን እንዳልወደደቻት የሰው ልጅ ነንና በሀብት የምንባካ ሰዎች አለን ወይም ደግሞ ክብራ ዝቅ ያለ ይመስላታል። ምናልባትም የቤት ሰራተኛ አገባ ከተባለ ክብራቸው የሚነካ ነገር ይመስላትም እንደሆን አሁን ላይ ሰላምዬን ላይኗ እንዲሁም ደግሞ ለልጇ አልመረጠቻትም። ማክበልን እንዲያገባ በተደጋጋሚ ወይም እሷ የመረጠችለትን እንጂ አሁን ላይ ታዲያ ማኪ በግድ ብታገባው እንኳን በዚህ ቪዲዮ አስፈራርታ፣ ነገር ግን የኋላ ዋጋ መክፈሏ የማይቀር ነው። ታዲያ አሁን ላይ ችክ ብላ ሳይወዳት ወድጄሃለሁ የኔ መሆን አለብህ በማለት
የእሷ ምርጫ ብቻ ቢሆንም ግን ደግሞ ወንድ ልጅ የራሱ ምርጫ አለው። ነገሮች ሲስተካከሉላት እሷን ደግሞ ሊተዋት ይችላል። ነገር ግን ማኪበልም ብትሆን የሚወዳትና የሚያፈቅራት ሊኖር ይችላል። እሷ አሁን ላይ ናቲ ብቻ የኔ ካልሆነ የኔ እና የኔ ነው በማለት አሁን ላይ እሷ ለራሷ እየተደሰተች ነው ያለችው። በያዘችው ቪዲዮ ብታስፈራራውም እንኳን ግን ደግሞ ምናልባትም ልታገባው አትችልም። አሁን ላይ ታዲያ ናቲ በሀሳብ ውስጥ በጭንቀት ውስጥ ነው ያለው። ናቲ ታዲያ አሁን ላይ በሀሳብ ጭልጥ ይላል። ከሰላም ጋር ሆኖ ብዙም አይደሰትም። ሰላምዬ ደግሞ ምን ሆነህ ነው? እኔ ደግሞ እንደ ፍቅረኛ ሆነ እንደ ጓደኛ ልረዳህ እችላለሁ፣ የሆነውን ነገር ንገረኝ በማለት ትጠይቀዋለች። ምንም ቢሆን ታዲያ ሰውን ያለማስጨነቅ ለማንም ትንፍሽ ማለት አልፈለግም። ታዲያ ለሰላምዬም ቢሆን አንቺ ከጎኔ ካለሽ እኔ የሚያስጨንቀኝ ነገር ምንም ነገር የለም፣ ደግሞ የዚህን ያክል የሚካበድ ነገር የለም በማለት ነገሮቹንም አልፎት አሁን ላይ ታዲያ እውነት ማኪ እንደምትለው የቀለብ ስነ ስርዓት ይፈጽሙና አብረው ሊሆኑ ይችላሉ የሚለው ሰላምን ሊያሰጋት ይችላል። በምታየው ነገር ማኪበል የምትሰራውና የምታደርገው ለየት ያለ አሁን ላይ በደስታ በራሷ ዓለም ውስጥ ነው ያለችው። ምክንያቱም በዚህ በቪዲዮ አስፈራርታ ናቲን የራሷ የግሏ እንዳረገች ተሰምቷታል። አሁን ላይ ግን የሚያሰጋው ናቲ ይሄ ሰውዬ ካልተገኘ ማክብልን ለቤተሰቦቹ ሲል ማግባቱ የማይቀር ነው። ታዲያ ፖሊስም ቢሆን ጥቆማ ደርሶታል፣ ቤት መምጣቱ የማይቀር ነው። ግን ደግሞ ይሄ ለሁለቱ ሴቶች ፈተና ተብሎ የቀረበው ሰውዬ በአካል መጥቶ ካልታየና ሁኔታው ደግሞ ካልተረጋገጠ ሁሉም ወንጀለኞች ይሆናሉ። በተለይ ሮዛና የሮዛ እናት ቪዲዮ ሰርታቸዋለች። ሆኖም ናቲ አሁን ላይ እንዳለ ተለቃቅሞ ወደ ፖሊስ ጣቢያና ወደ እስር ቤት እንደሚገቡ ወንጀለኛ እንደሚሆኑ ይረዳል። ግን ደግሞ ተነሱን እስር ቤትም ሆነ ወደ ወንጀል እንዳይገቡ ማክበልን ሊቀበላት ይችላል። እሷ ቤሎ በመምረጥ ላይ ነው ያለችው አሁን ላይ። ምክንያቱም የአንድ ቀን ጊዜ ስለሆነ የሰጠችው ይህን ጊዜ ተጠቅሞ ሰውየው ካላት ግን አላገባሽም ካላት ጥቆማ አድርጋ ቤተሰቡን እንዳለ እስር ቤት እንደምታስገባው እየዛተችበት ነው። ግን ደግሞ ሰውየውን ምን ብታደርገው ነው በዚህን ያክል ተዳፍራ እናቴን ለማግባት የወሰነችው ቤሎም ለመምረጥ ላይ የደረሰችው? ምናልባት ሰውየውን አሳግታው ከሆነ እነሱም ቢሆኑ ፈልገው ላያገኟት ይችላሉ። ደግሞም ሁሉም ጠልቶኛል፣ ስለዚህ ቢጠሉኝ እንኳን እኔ ደግሞ እበቀላችኋለሁ በማለት እየዛተች ነው ያለችው። ነገር ግን ሮዛ አሁን ላይ ነገሮቹን ምናልባት በብልሃት ይዛ ናቲ እንዳያገባት ምናልባትም ልታረግ ትችል ይሆናል። ግን ደግሞ እናትየዋ እስካሁን ድረስ ማክብልን በጣም ይወዳታል። ከልጆቻቸውም የበለጠ ማክብልን ያቀርቧታል። ጥሩ ልጅ ናት፣ ለሰው ቅን ናት። ይሄው ራሷን አሳልፋ በፈተናውም ቢሆን እንዳለፈች። ነገር ግን እሷ እነሱ ሰውየውን ጎትተው ከበረንዳ ሲያወርዱ ተከትላቸው ነበር። የውሸት እንደሆነ በደንብ ስለገባት የውሸት ፖሊስም መጥቶ ይዟት ቢወጣ እንኳን እኔ ለናቴ ፈተናውን እንዳለፈችና ቤተሰቡን እንዲቀበላት ብታደርግም ነገር ግን እናትየዋ ጥሩ ልጅ እንደሆነች በዚህን ሰዓት ተመልክታለች። እሷ ግን ያየችውን አይታ ነበር የተጠቀመችው። እውነት ፖሊስ መጥቶ ናቲን ቢወስደው ወይም ቤተሰቡን ቢያስር ኖሮ ይሄን ነገር አታደርገውም ነበር። የውሸት እንደሆነ በደንብ ስለነቃችባቸው ብቻ እኔ ነኝ ጥፋተኛ በማለት ከሰላም ቀድማ እጇን ሰጥታለች። ነገር ግን ሰላምዬም ብትሆን በመጀመሪያም አሳልፋ ናቲን እስር ቤት እንዲገባ አታደርግም ነበር። እሷ ራሷ ወንጀለኛ እንደሆነች ሰውየውንም እሷ እንደገደለችው አድርጋ ልትናገር ነበር ያሰበችው። በሁኔታው በጣም የደነገጠችው ሰላም ግን ደግሞ ለፖሊስ ተናግረን ቤተሰቡ እየጠበቁት ነው ይሄን ልጅ፣ ስለዚህ እኔ እንደገደልኩት ሆኜ እታሰራለሁ በማለት በተደጋጋሚ ለናቲም ነግረው ነበረ። ግን ደግሞ አሁን ላይ ማክብል ጎበዟ ነገሮቹን የውሸት እንደሆኑ ለፈተና የቀረበ እንደሆነ ስላወቀች ይሄን እድል ተጠቅማ እናትየዋ ልብ ውስጥ ለመግባት ችላለች። በአንድ በኩል ግን አሁን ላይ እናትየው ያላወቁት ማክብል
ቪዲዮ ናቲን እንዲያስፈራራች እና እንደገና ደግሞ የእናትና የልጇን ቪዲዮ የይዛ መሆኗን ሲያውቁ ምናልባትም ከቤት ሊያባርሯት ይችላሉ። አይደለም ናቲን ልታገባ ቀርቶ ቤት ውስጥም ላታኖራት ትችላለች። ግን ደግሞ አሁን ላይ ያለው ግን አሳሳቢ ጉዳይ ቤተሰቡ ወንጀለኛ እንደሆነና ማክብል ደግሞ የናቲን ማግባት እድል እንዳጋጠማት ያሳያል። ሮዛን ብትሆን ግን ከወንድሜ ራስ ላይ ውረጅ፣ ያሁን ደግሞ ያመጣሹ ድራማ ብታቆም ይሻልሻል፣ ካለዛ ደግሞ እያለች እየነገረቻት ነው ያለችው። ሮዛ በደንብ ነቅታባታለች። ነገር ግን ናቲ ምናልባትም ለእናቱ ሲል ሊያገባት ይችላል። ግን ደግሞ አሁን ላይ ደግሞ ማኪ የምትዋረድበትና ከቤት የምትወጣበት ሊሆን ይችላል። በአንድ በኩል ግን ሮዛ ብልሃተኛዋ ዘዴ ፈጥራ ስልኳን ምናልባት ታገኘችው ሁሉንም ቪዲዮዎች ልታጠፋቸው ትችላለች። ከዚህ ቀደም እንዳደረገችው ብልሃት አታጣምና ሮዛ በብልሃት እና በዘዴ ናቲን ከመጥፎዋ ሚስት ልታድነው ትችላለች። ከማይፈልጋት ከማያፈቅራት ሴት ልትገላግለው ትችላለች። አሁን ላይ ግን የሚታየው ነገር ማክበል ራሷን አሸናፊ አድርጋ ነው እየተጓዘች ያለ። ፈተናውን የሚያቀረቡት እናትና ልጅ ሮዛና ወይዘሮ ሜሮን ነበሩ። ታዲያ ሰውየውንም ያመጡት። ሆኖም ሰላምዬ ናቲ በቦክስ መጥቶ ከግድግዳ ጋር ተጋጭቶ ሲወድቅ አይተዋለች። ታዲያ ፍትህ በማለት ፍትህ ነበር የምትፈልገው። ምክንያቱም እሱም እናት አለው፣ ምናልባት ልጅ ይመጣል እያለች እናቱ ተጠብቀው ይሆናል። ስለዚህ እኛ ደግሞ ለፖሊስ መናገር አለብን፣ ይሄ ኃጢአት ነው በማለት እንግዲህ ሰላምም ለናቲ እየነገረችው ነበረ። ግን ደግሞ ለፈተና መሆኑን አላወቀችም። ማክብል ደግሞ ለመፈተና እንደሆነ በደንብ ስለገባትና ስለተከታተለቻቸው ፈተናውን ልታልፍ ችላለች። አንድ ጎበዝ ተማሪ ፈተና ሲፈተን ምናልባትም አንዳንድ ጊዜ ያላሰበው ነገር ሊያጋጥመው ይችላል። ግን ደግሞ ሰላምዬም ይሄ ነው የገጠማት። ፈተናውን ያለፈችው ማክብል ብትሆንም ግን ደግሞ በእናቱ አስገዳጅነት ማክብልን ሊያገባ አይችልም። ፍቅር ስለሌለው ናቲ እሷ ምንም ያክል ብታፈቅረው እሱ ደግሞ አይኗን ማየት አይፈልግም። ከሰላም ውጪ ማንንም አይፈልግም። ግን ደግሞ ሰላምዬ እውነታው ወጥቶ እውነት የመሰላት ፈተና ሳይሆን እውነት ሰውየው የሞተ ነገር ነው የመሰላት። እሷ በሀሳቧ ራሱ በጣም በጭንቀት ውስጥ ነበረች። ግን ደግሞ ናቲን አሳልፎ ያለ መስጠት በውጥረት ውስጥ ትገኝ ነበረ። ነገር ግን ይህንን ተጠቅመው አሁን ላይ ግን እናትየዋና ሮዛ ይህንን መላ ይፍጠሩ እንጂ ማክብል እናትን ለማያዝ ተጠቅማበታለች። ተነጭራሹን የምትወዳት እናትየዋንም ቢሆን ቪዲዮ ሰርታ ወደ እስር ቤት እንደሚገቡ ለናቲ እያሳየችው ነው ያለችው። ግን ደግሞ አይሳካላትም። ሰላምም እንግዲህ ከናቲ ጋራ የሆነውን ነገር ንገረኝ በማለት እሱም ታዲያ በጭንቀቱ ስታየው ከፍቷት ነበረ። ሆኖም ግን በሮዛ አማካኝነት ተመልሰው ያው ፍቅራቸውን ቀጥለዋል። ግን ደግሞ አብረው ቁጭ ባሉበት በክፍሉ ውስጥ ማክብል ቤሎዋን መርጣ ልካለታለች። ሰላምዬም እንግዲህ ዞር ብላ ተመልክተዋለች። ታዲያ ቪዲዮ እዚህ ላይ አብቅቷል። እውነት ይሳካና ታገባ ይሆን ማክብል? በዚህ በቪዲዮ የተነሳ የናቲና የሰላም ፍቅርስ እንዴት ይሆን? እናትየዋስ ብትሆን ለማክብል የማክብልን ምርጫ ትደግፈው ይሆን? ቀጣዩን አብረን እናያለን። የዛሬው በዚህ አብቅቷል። በያላችሁበት ሰላም ቆዩልኝ እያልኩ ሰናበታችኋለሁ። ቪዲዮንም እስከ መጨረሻው በማየት አበረታቱኝ።